አንዳንድ ሴቶችን አስተውላችሁ ከሆነ ሁል ጊዜ ዝንጥ ያሉ ናቸው። መዘነጥ ስንባል ግን ብዙዎቻችን አእምሯችን ላይ የሚመጣው ነገር ምንድነው? ውድ ልብስ ወይም ደግሞ ልብስ ብቻ ነው። ነገር ግን ሁል ቀን የሚዘንጡ ሴቶችን ብንመለከታቸው ብዙም ውድ ልብስ ለብሰው አይደለም፣ የተለየ ማለባበስ ስላላቸው አይደለም። ይልቁንስ እነሱ የገባቸው ብዙ ሰው የማያስተውላቸው እነሱ ግን ሁል ጊዜ በቀን ተቀን ውሏቸው ጊዜ የሚያደርጓቸው ነገሮች አሉ። ስለዚህ በዚህ ቪዲዮ ሁልጊዜ የምትዘንጥ ሴት በየቀኑ ምን አይነት ነገሮች እንደምታደርግ የምንመለከት ይሆናል። ቪዲዮ በጣም ጠቃሚ ነው። እስከመጨረሻው እንድትመለከቱን እንጋብዛለን። በመጀመሪያ ላይ ሁልጊዜ የምትዘንጥ ሴት ማለት ነው የምንመለከተው ልብሶቿን ነው። የልብስ ምርጫዎቿን ስንመለከት ሁልጊዜ የምትዘንጥ ሴት የምትመርጣቸው ልብሶች ማለት ነው ጊዜ የማያልፍባቸው 1 2 3 ጊዜ አርጋ ብቻ የምትተዋቸው አይነት ልብሶችን አይደለም የምትገዛው፣ ወይም ደግሞ ያሏት እንደዛ አይነት ልብሶች አይደሉም። ይልቅስ 1 ዓመት 2 ዓመት ከዛም በላይ ሊለበሱ የሚችሉ በቃ ልብስ ሆነው መቀመጥ የሚችሉ ደግመን ደጋግመን ብንለብሳቸው ምንም የማይሆኑ ልብሶች እንደሱ አይነት የልብስ ምርጫ ነው ያላት። ይህ ምንድነው? ሁልጊዜ አዳዲስ ነገር በመጣ ቁጥር መሞከር እንደሱ አይነት ነገሮች አሉ። እንደ ሴት እኛ የምንወዳቸው እንደሱ አይነት ምርጫ ይኖራታል። በእርግጥ እንደ ሴት ሁሉም ሴት የሆነ ሰዓት ላይ አዳዲስ ነገሮችን መሞከር ያምረናል። ነገር ግን ሁልጊዜ የሚዘንጡ ሴቶችን ካየናቸው ማለት ነው ልብሶቻቸውን ደጋግሞ ይለብሷቸዋል፣ ምንም አይሆኑም። 1 ዓመት 2 ዓመት ቢለበሱም የማያረጁ አይነት የልብስ ጨርቆች አሉ፣ የልብስ አይነቶች አሉ። እንደሱ አይነት የልብስ ምርጫ ነው ያላቸው ማለት ነው። ስለዚህ እኛም ሁልጊዜ መዘነጥ የምንፈልግ ከሆነ አዲስ ልብስ መግዛት፣ አዳዲስ ነገሮችን መሞከር ብቻ ሳይሆን ያለብን በቃ አንድ ጊዜ ኳሊቲ የሆኑ ልብሶችን ገዝተን ማስቀመጥ ወይም ደግሞ እንደሱ አይነት ልብሶችን ብቻ መጠቀም እንችላለን ማለት ነው። እንደዚህ አይነት አለባበስ ካለ ሁልጊዜ ሳንፈልገው ራሱ በቃ ልብሱ ጊዜም ስለማያልፍበት እኛ ፈልገንም ሳይሆን እንደ ነገሩ እንኳን ልውጣብና ልብሱ በቃ ሁልጊዜ ጊዜ የማያልፍበት በመሆኑ ምክንያት ብቻ ሁልጊዜ ዘንጠን እንውላለን ማለት ነው። ስለዚህ በመጀመሪያ ላይ ሁልጊዜ የምትዘንጥ ሴት የምታረጋቸው ልብሶች ጊዜ የማያልፍባቸው ናቸው። ከለሮቹ፣ ዲዛይኖቹ፣ ፓተርናቸው፣ የልብሶቹ የተሰሩበት ጨርቆች፣ ሁሉ ነገሩ ጊዜ የማያልፍባቸው የልብስ ምርጫ ከለር ነው ያላት ማለት ነው። በሁለተኛ ላይ ደግሞ ሁልጊዜ የምትዘንጥ ሴት ሚስጥሯ ምንድነው? ጸጉሯ ነው። በቃ ጸጉሯ ሁልጊዜ ጽድት ያለ ነው፣ ጥንቅቅ ብሎ የተሰራ ነው። ታክስ ሊሆን ይችላል፣ ሹሩባ ሊሆን ይችላል፣ አጭርም ሊሆን ይችላል፣ ረጅምም ልታረገው ትችላለች፣ ዊግም ልትጠቀም ትችላለች፣ ምንም ሊሆን ይችላል፣ ፍሪዝም ልታረገው ትችላለች። ግን ሁልጊዜ ጸጉሯ ጽድትና ጥንቅቅ ያለ ነው። በቃ እንደ ነገሩ ሆኖ የተሰራ እንደ ነገሩ ሆኖ የተያዘ ጸጉር አይደለም። እንግዲህ እንደ ሴት እናውቃለን ብዬ አስባለሁ። ጸጉር ሙሉ አለባበሳችንን ነው የሚቀይረው፣ መልካችንን ራሱ ይቀይረዋል አይደል? ስለዚህ ሁልጊዜ እኛ መዘነጥ ስንፈልግ ወይም ደግሞ ጥንቅቅ ብለን ቀኑ ሙሉ መዋል ስንፈልግ መጀመሪያ እንደው ማየት ያለብን ከምንም ነገራችን አስቀድመን ጸጉራችንን ነው ማለት ነው። ጸጉራችንን በቃ በዚህ ቻናል እንግዲህ በተደጋጋሚ ብዙ ጊዜ ተናግረናል። ከኛ ጋር የሚሄድ ነገር አንዴ ካገኘን ከሱ ነገር ጋር እስቲክ አድርገን መቆየት እንችላለን። አዳዲስ ስታይሎችን ልንሞክር እንችላለን። ግን ሁልጊዜም ማለት ነው ማወቅ ያለብን ጸጉራችን ጽድት ብሏል ወይስ ጥንቅቅ አድርገን አስይዘነዋል ወይ ብለን አይተን ነው መውጣት ያለብን። እንግዲህ እናንተም ሁልጊዜ ትዘንጣለች የምትሏት ሴት በጭንቅላታችሁ ካለ እናንተም ትሆኑ ትችላላችሁ። ምንድነው መጀመሪያ በቃ የሴት ልጅ ጸጉሯ ነው አይደል ውበቷ የሚባለው። ስለዚህ ጸጉር መሰረታዊ ነገር ነው። ሁልጊዜም ጽድት ያለ ጸጉር ሊኖረን ይገባል ማለት ነው። እንደዛ ካለን ሁልጊዜ ጽድት ብለን መዋል እንችላለን ማለት ነው። በሶስተኛ ላይ ደግሞ የምናገኘው ብዙ ሰው ልብ የማይለው ነገር ነው። ሁልጊዜ የምትዘንጥ ሴት እናንተም ትሆኑ ትችላላችሁ። አስተውላችሁም ከሆነ ሁልጊዜ ጥፍራቸው ጽድት ያለ ነው አይደል? ጽድት ያለ ጥፍር አላት ሁልጊዜ የምትዘንጥ ሴት። የራሷም ጥፍር ሊሆን ይችላል ወይም ደግሞ አርቲፊሻልም ትጠቀም ትችላለች። ቀለምም ሊኖሩ ይችላል፣ ባዶም ሊሆን ይችላል። ግን ጽድት ያለ ወይም ጥንቅቅ ያለ ጥፍሮች አሉ አይደል? ሲታይ ያምራል። በነገራችን ላይ ጥፍር ከሚያዩ ሰው በላይ ቆንጆ ጥፍር ራሱ ደስ ይላል አይደል? ጥፍራችን ጽድት ብሎ ምናምን ስንመለከተው ለኛ ራሱ የሆነ የሚሰጠው ነገር አለ። አሁን ላይ ያለ ምክንያት አይመስለኝም እንደዚህ የጥፍር ስራ በጣም የበዛው። ምክንያቱም ጥፍር በቃ ለሴት ልጅ መሰረታዊ ነገር ነው። ጽድት ሲል ለኛ ራሱ የሚሰጠን ኮንፊደንስ አለ። ምክንያቱም እጃችን በቀን ውሎ ውስጥ ብዙ ጊዜ እንጠቀመዋለን አይደል? ስለዚህ ለኛ ራሱ የሆነ ኮንፊደንስ ነው የሚሰጠን ጽድት ያለ ጥፍር፣ ጽድት ያለ እጅ ሲኖረን ማለት ነው። ስለዚህ ሶስተኛ ላይ ደግሞ ያስቀመጥ ነው ይሄንን ነው። እናንተም ልብ ትላላችሁ ብዬ አስባለሁ። ሁልጊዜ የሚዘንጡ ሴቶችን ተመልከቷቸው። ጥፍራቸው ጽድት ያለ ነው፣ እጃቸው ጽድት ያለ ነው። ስለዚህ እኛም እንደነሱ ሁልጊዜ ጽድት ያለ አለባበስ ጽድት ብለን መዋል ከፈለግን ጥፍራችንን አይተን መውጣት አለብን ማለት ነው። ጥፍራችን መሰረታዊ ነገር ነው። በአራተኛ ላይ ደግሞ ሁልጊዜ የምትዘንጥ ሴት ሚስጥር ብለን ያስቀመጥነው የምትጠቀማቸው ቦርሳዎች ነው። ስለ ቦርሳ እንግዲህ እናውቃለን አይደል? አለባበሳችን ኤሌቬት ነው የሚያደርገው። አንዳንድ ቦርሳዎች ደግሞ ምርጫ ካላወቅንበት ራሱ አለባበሳችን ቆንጆ ሆኖ በቦርሳው ምክንያት ሙሉ ራሱ አለባበሳችን ሊበላሽ ይችላል እና
ቦርሳ በራሱ ትልቅ ፓወር ነው ያለው ማለት ነው። እና ሁልጊዜ የሚዘንጡ ሴቶችን ካያቸዋቸው ቦርሳዎቻቸው ተደጋግሞ መደረግ የሚችሉ ናቸው። ከአንዱ አለባበስ ወደ ሌላ ቢቀይሩ እንኳን ቦርሳቸው ያን ያህል የተጋነነ ለውጥ አያመጣም። ሁልጊዜ የሚያማምሩ ቦርሳዎች አሉ አይደል? ጊዜ የማያልፍባቸው። እንግዲህ በተደጋጋሚ በዚህ ቻናል ሁሌ የምንለው ነገር ነው፣ ጊዜ የማያልፍባቸው ነገር ተጠቀሙ። ከመግዛት ሁልጊዜ ከመግዛት ይልቅ ማለት ነው አንድ መሰረታዊ ነገሮችን ቢውልድ አድርገን ብናስቀምጥ ሁልጊዜ በየጊዜው በየወሩ በየሳምንቱ ልብስና ጫማ መግዛት አይጠበቀብንም። በተለይ ደግሞ ቦርሳ ኳሊቲ የሆኑ 3-4 ቦርሳዎች ካሉ በደንብ በጣም በቂ ነው ማለት እንችላለን። በዚህ ቻናል ከዚህ ቀደም ብለን የሰራ ነው ስለ ቦርሳ ቪዲዮ ያለ፣ እሱን ካላተመለከታችሁት እንድትመለከቱት እንጋብዛለን። ቢያንስ አንድ ሴት ልጅ 5 ቦርሳዎች ካሏት በቂ ነው ብለን የሰራ ነው ቪዲዮ ያለ፣ በጣም አጭር ነው። እሱ እንድትመለከቱት እንጋብዛለን። ስለዚህ በአራተኛ ላይ ያስቀመጥ ነው ሁልጊዜ የምዘን ሴት የምትጠቀመው ሚስጥር ብለን ማለት ነው ቦርሳዎቿ ነው። ቦርሳዎቿ ሁልጊዜ መደረግ የሚችሉ ቢደጋገሙም የማይሰለቹ አይነት የቦርሳ ምርጫዎች አሏት ማለት ነው። በአምስተኛ ላይ ደግሞ ያስቀመጥ ነው ሁልጊዜ የምትዘን ሴት ያላት ሚስጥር ብለን ጫማዎቿ ነው። አይ ነው እነዚህ አሁን እስካሁን የጠቀስኩላችሁ ነገሮች በጣም ቤዚክ ሁሉም ሰው እኮ የሚያውቃቸው ነገር ናቸው ልትሉኝ ትችላላችሁ። አውቃለሁ። በድጋሚም ነው ደጋግሜ ነው እነዚህ ነገሮች እያቀረብኩ ያለሁት። ምክንያቱም ብዙ በመግዛት ብዙ ነገር ስላለን ሳይሆን በጣም ትንሽ ነገር ነው። በቃ አለባበሳችን ላይ ኤሌቬት ማድረግ የሚጠበቅብን በጣም ትንሽ ነገር ማለት ነው። ወጪያችንን ቆጥበን ሌሎች ነገሮች ላይ ትኩረት ማድረግ እንችላለን። አለባበሳችን አንዴ ቢውልድ የሚደረግ ነገር ነው። ሁልጊዜ በየቀኑ በየሳምንቱ ስለሱ ማሰብ የለብንም። ለዛም ነው በተደጋጋሚ ጊዜ የማያልፍባቸው ነገሮች እንድትጠቀሙ እንድትገዙ ምላችሁ እና እነዚህ ሁልጊዜ የሚዘንጡ ሴቶችን አሁንም ብትመለከቷቸው የሚጠቀሟቸው ጫማዎች ከሁሉም ልብስ ጋር መሄድ የሚችሉ ናቸው። ሲታዩ አይረብሹም። እንዴት ነው አንዳንድ ጫማዎች አሉ አይደል ልብስ የሚመርጡብን በቃ ከሆኑ ልብሶች ጋር ካልሆነ በቃ አብረው መሄድ የማይችሉ ግን ብዙዎቹን ምንድነው የሚያደርጉት ከሁሉም አይነት አለባበስ ጋር መሄድ የሚችሉ ጫማዎች አሉ። አሁንም በተመሳሳይ ስለዚህ የሰራን ቪዲዮ አለ፣ ወደ ኋላ ሄድ ብላችሁ ማየት ትችላላችሁ። ደግመንም ደጋግመን ብናደርጋቸው የማይሰለቹ አይነት ጫማዎች፣ ልብስ የማይመርጡብን። በዋናነት ጫማ ደግሞ የሚረብሸን ምንድነው ልብስ ይመርጣል አይደል? ልብስ የማይመርጡ ከብዙ ልብሶች ጋር አብረው መሄድ የሚችሉ ጫማዎችን የሚጠቀማሉ። ስለዚህ እናንተም ሁልጊዜ በቀን ውሏችሁ መዘነት ከፈለጋችሁ እንደዚህ ጊዜ የማያልፍባቸው የጫማ ስብስቦች ሊኖራችሁ ይገባል ማለት ነው። በመጨረሻ ደግሞ ያስቀመጥ ነው ሁልጊዜ የምዘንጥ ሴት ሚስጥር ብለን ያስቀመጥ ነው ማለት ነው። የራሷ የሆነ የፊት ሜካፕ ስታይል አላት ማለት ነው። የምትጠቀመው ነገር በጣም ፊክስድ ነው። እንደው ያለውን ነገር ሁሉ ባንዴ አትጠቀምም። ወይ ሊፕስቲክ ነው የምትጠቀመው፣ ወይ ማስካራ ብቻ ነው የምትጠቀመው፣ ላይነር ብቻ ይሆናል የምትጠቀመው። ብቻ የሆነ የራሷ የሆነ ዩኒክ ነገር አላት። ከሷ ጋር የሚያምርባትን ነገር አውቃ እዛ ላይ ስቲክ ነው የምትሆነው እንጂ ሁሉንም ነገር ባንዴ አታረግም። ማስካራውንም ሊፕስቲኩንም ሜካፑን ሁሉን ነገር አታረግም። ግን የሚያምርባትን ነገር አንዴ ለይ ታውቃለች። በቃ እዛ ነገር ላይ ብቻ ነው ኢንሃንስ ያደረገች እሱን ነገር የምትጠቀመው ማለት ነው። ስለዚህ እኛም ሁልጊዜ መዘነጥ ከፈለግን ማለት ነው ማወቅ ያለብን አንድ ነገር አለ፣ ወይም ሁለቱም ነገሮች ሊሆን ይችላል። ወይ ሊፕስቲክ ነው የሚያምርብን፣ ወይ ሜካፕ ያምርብናል፣ ወይ ደግሞ አይሻዶ ነው የሚያምርብን። ብቻ ያቺን ነገር ፈልገን አግኝተን ሜካፕ ስንባልኛ የራሳችን የሆነ ሜካፕ ይኖረናል ማለት ነው። ወይ ሊፕስቲክ ብቻ ነው የምንጠቀመው እንዳልኳችሁ። አንዳንድ ሰው ምንድነው ማስካራ ብቻ ሲጠቀም ያምርበታል፣ ሌላ ነገር አያስፈልገውም። አንዳንድ ሰው ደግሞ እንዴት ነው ሜካፕ ያምርበታል አይደለም፣ ሙሉ ሜካፕ ያምርበታል። አንዳንድ ሰው ላይነር ብቻ አድርጎ በቃ ሙሉ መልኩ ይቀየራል አይደለም። ስለዚህ እኛም ከኛ ጋር የሚሄደውን ነገር ብቻ አውቀን ማለት ነው እሷ ላይ ስቲክ መሆን ማለት ነው። ሰው ሜካፕ እንጠቀም ሲባል እኛም እንደሆነች እናቃታለን ማለት ነው። ስለዚህ ሁልጊዜ የሚዘንጡ ሴቶችን ሲልብ ብላችሁ ይዋቸው። ከነሱ ጋር የሚሄደውን ነገር አንድ ያውቀዋል፣ እዛ ነገር ላይ ነው የሚሆኑት። ከዛ ስለዚህ ሁልጊዜ ስለሚያምርባቸው ከነሱ ጋር የሚሄድ ነገር ስለሆነ አይረብሽም ማለት ነው። መልካቸው ሁሌ አዲስ አይደለም፣ የተለመደ ነው ማለት ነው። ስለዚህም እናንተም ሁልጊዜ ዘንጣችሁ ለመዋል ከእናንተ ጋር የሚሄደው ሜካፕ ምን እንደሆነ አውቃችሁ እሱን ብቻ ይዛችሁ ሁልጊዜ መጠቀም ትችላላችሁ ማለት ነው። እነዚህ ከላይ ጠቀስናቸውን ነገሮች ብዙዎቹን አታውቁም ብለን አስበን አይደለም፣ ብዙ ሰው ያውቃቸዋል። እኛም በተደጋጋሚ በዚህ ቻናል ለመጥቀስ ሞክረናል፣ ግን ብዙ ሰው ያውቃቸዋል። ግን የሚተገብራቸው ትንሽ ሰው ነው ብለን ስለምናስብ ነው በተደጋጋሚ ለማቅረብ የምንሞክረው። ምክንያቱም ደግሞ ልብስ፣ ጫማ እንደዚህ አይነት ነገሮች እንደ ሴት በጣም ብዙ ነገራችን ነው የሚይዙት። ገንዘባችንን ይወስዳሉ፣ ጊዜያችንን ይወስዳሉ፣ እንደ ኮንፊደንሳችን የሚወስዱ ነገሮች ናቸው። ስለዚህ ብዙ ሴት በቃ ከሱ ጋር የሚሄደውን ነገር አውቆ አንድ ነገር ላይ ስቲክ አድርጎ እኔ ይሄ ነኝ ብሎ የራሱ የሆነ ነገር እንዲኖረው ስለምናስብ ነው ሁልጊዜ ነገሮችን መግዛት፣ በየሳምንቱ በየወሩ አዳዲስ ነገሮችን መግዛት። እንደው ማርኬቱም ገበያውም እኛን ሁልጊዜ ጋብዘናል። ይሄን ግዙ፣ ይሄን አድርጉ የምንባለው ነገር በየጊዜው በዝቷልና
ስለዚህ እኛ የምንፈልገውን በደንብ ጠንቅቀን ማወቅ አለብን። አሁንም ደጋግመን ነው የምንነግራችሁ በዚህ ቻናል። የዚህ ቻናል ዋና ዓላማ እሱ ነው። እናንተ የምትፈልጉትን ነገር ጠንቅቃችሁ ማወቅ አለባችሁ። እናንተ ይሄን ነው የምፈልገው ብላችሁ ካልወጣችሁ ድረስ ከቤት ማለት ነው አንድ ቀን እንኳን ለመግዛት ብትወጡ በጣም ገበያው ኦቨርዋልም ነው የሚያደርጋችሁ። ብዙ አይነት ነገር አለ። ብዙ ነገር ስሜታችንን የሚገዙ ነገሮች፣ አቴንሽናችንን የሚወስዱ ነገሮች በጣም ብዙ ናቸው። ስለዚህ እኛም በጣም ጠንቃቃ ሴት መሆን አለብን። የምንፈልገውን ነገር በደንብ ለይተን ማወቅ አለብን። ይሄ ነገር ከኔ ጋር ይሄዳል አይሄድም ብለንም በደንብ ራሳችንን አውቀን መውጣት አለብን። አይኖ እነዚህ ነገሮች በጣም ትንሽ ነገሮች ናቸው። አለባበስ ግን እንዳልኳችሁ ገንዘባችንን ይወስዱታል፣ ጊዜያችንን ይወስዱታል፣ ኮንፊደንሳችንን በሱ ዲተርማይን ይሆናል። ስለዚህ ሁልጊዜም እኛ የምንፈልገውን ነገር የምናውቅ ሴቶች እንድንሆን እንፈልጋለን። እነዚህ 5 ወይም 6 ቲፖች ይጠቅሟቸዋል ብለን እናስባለን። መጥቀም ብቻ ሳይሆን ትተገብሯቸዋላችሁ ብለን እናስባለን። ቪዲዮ ጠቃሚ ነበር ብለን እናስባለን። እስከ መጨረሻው ስለተመለከታችሁ እናመሰግናለን።